አርቲስት ሰለሞን ቦጋለ ብቅ ብሎ እኔ የድርጅቱ አስተዳደር ሰራተኛ አይደለሁም፣ እንደ ማንኛቸውም ሰው ማስታወቂያ ሰርቼ ለዚህም ብር ተከፍሎኛል፣ ያለህን ዕውቅናና ታማኝነት ተጠቅመህ እቤታችን ድረስ መጥተህ በገዛ ቴሌቪዥናችን መኪና ግዙ ስጡ፣ መኪና ይሰጣችኋል። ፊንቴክ ግን የመንሱር ጀማል ነው ሲባል አልነበር? እሱም የኔ ነው እያለ ሲጎረር ለናውን ፎንቲ ገንዘብ ሲሸልም ምናምን አልነበር? እሱ አይጠየቅም። በቃ ግብር ማጭበርብረሃል፣ በወንጀል መጠየቅ ይጠበቅብሃል። ከፊንቴክ ጋር እዚህ ካምፓኒ አምባሳደር ትሆንልናል አሉኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ሙልጭ አርገሽ እሽት አርገሽ ስንት ዶላሮችን ሰርተሽበት ስንት ኬኳ ቀሚስ ተገዝቶላት ጫማ ተገዝቶላት ቱቱዬ ቅቅሏን መረቋን በልታ ቡርቴ ትርፍራፊውን ላጥላጥ አርጋ በልታ በደንብ እሽት አርገሽ አምጣ። ልክ የቴዲ አፍሮ ዘፈን ፊት ለፊት ይመጣል። እየጸዛ እኮ የተጸለይ ነው። ቤታ ጌታ ሆይ እመቤቴ ያዢ አፌን ያዡ እሳሪው ሊያ እወድሻለሁ። ሊያ በነበረ ሰዓት ስለ ፀጉሬ፣ ስለ ጨዋታዬ፣ ስለ መልኬ፣ ስለ ቁመናዬ፣ ስለ ሰውነቴ፣ ስለ ቂጤ ስለ መስክራለች። ከጭንቅላት ራስ ፀጉሬ እስከ እግር ጣቴ ድረስ መስክራልኛለች። እኔ የምሯ ነው። ሊያ እወድሻለሁ። ሊያን ወዳታለሁ። አሁንም ወዳታለሁ። ወደፊትም ወዳታለሁ። ሊያ ፊንገር ሾ ማትግባ እንጂ ፊንገር ሾ መከራዋን እዚህ ቲክቶክ ላይ አፈርድሜ ስናልሳት ስናነሳት ጆን ዳንኤል ከእስር ቤት ቢሆን ወጥቶ ይወዳደራታል። ስግጥ ፍምስ የሚለው ልጅ መሲ ምን አለ? ዩቲናን ረጅም ጊዜ ስለቆየች እንምረጣት። ከዛ የአዶናይ ደጋፊዎች ደግሞ ሰደቡት። በአዶናይ ትቀናለ ብለው የጃኒ ፋሚሊዎች ኮሜንት ላይ ዛሬ ሙሉ ቀን እያየው ነበር። ሜንሽን እያደረጋችሁ ይኸውላችሁ፣ እኛ ዞረን የምንገናኝ ሰዎች ነን። እያስጠነቀኳችሁ ነው። ልጅቷ እንድትሰደብ አታርጉ። ምንም ቲክታከር ጋር ብትደረድረኝ ከነሱ የተሻለ እንጂ ያነሰ ኑሮ አልኖርም። መሲ ምን አለ? ዩቲናን ረጅም ጊዜ ስለቆየች እንምረጣት ብሎ ሲል ከዛ የአዶናይ ደጋፊዎች ደግሞ ጆሲን ማለት ነው እንትን አሉትኝ። ምንድነው ሰደቡት። በአዶናይ ትቀናለ ብለው እና አሁን እየተቀጠቀጠ ያለበት ጆሲ በዛ ምክንያት ነው። እውነት ነው። መቀጥቀጥም አለበት። እውነት እንዲ አዶናይ ነው የሚገባው። እኔ እንደ አዶናይ የሚገባው ሰው የለም በዚህ ዓመት በእውነት። አይ ነው ዩቲናስ ጥሩ ነገሮችን ስትሰራ ነበረ፣ ግን አስባችሁታል? አዶናይ እኮ በቀን ስንት ቪዲዮ የሚለቀው አስቡት። እንዲህ በጣም ያለፋል የእሷም ስራ በጣም ያለፋል። ግን እኔ በጣም ብዙ ቪዲዮዎች ነው የሚለቀው እና ምንም ሳያስመስል ነው የሚለቀ ደግሞ ራሱን ሆኖ የሚለቀው ገብቷችኋል አይደለ? ምንም ሳያስመስል ማለት ነፃነት ኖሮት ምናምን ነገር እና እኔ እንጃ። አይ አዶናይ ይገባዋል ባይነኝ እኔ በብዙ መንገድ ማለት ነው። ብዙ ኮንተንት ክሬት በማድረግም ከሆነ እኔ እንጃ። በደንብ የቲክቶክ አካውንቱን በደንብ የተጠቀም በዚህ ዓመት በደንብ የተጠቀምበት እንደ አዶናይ ማንም የለም። ማንንም አታመጡልኝም በእውነት። አሪፍ ፕሮዳክሽን ሰርተው ምናምን ነገር በሜካፕ ምናምን በትወና ምናምን ከሆነ እሱ ከሆነ መስፈርቱ ዩቲናስ ልበልጥ ትችላለች። ነገር ግን ቲክቶክን በአግባቡ ማን ተጠቅሙበታል በዚህ ዓመት ከሆነ ከአዶናይ የሚበልጥ ሰው ልታመጡልኝ አይችሉም። በእውነት አዶናይ ነው የሚገባው። እንደው በጣም ስትፈነግሪ ነው ሳታስቢው ሜዱላሽን የነካሽው። እኔ ግን ምንድነው አይምሮሽ የሚያስበው? አይኖ መማርን ለምን እንደምትያት አውቃለሁ። መጀመሪያ መማር ምናምን በጣም ጥሩ ልጅ ያል ስታደንቂያት በሊያሾ በነበረ ሰዓት አሁን ከኔ ጋር ስለሆነች ሀቢባንም የቦለከቻት አንበሳ ለእኔ ሀቢባ ለጌሜ ቀን ስለሰጠች ነው የቦለከቻት። ሀቢባም ተናግራለች። መማርንም ጠምዳ ያዘቻት ከኔ ጋር ስለምትዋደድ ምናምን ነው። ተረዳችሁኝ? ከኔ ጋር ስለምትዋደድ ምናምን ነው እንትን የሚሉት። ሴትዮ ጠንቋይ ምናት እንዲሁ ስለሷ ሳወራ እቃ ሁሉ ይንጓጓል። በፊንገር የሰደበው ሰው አለ ወይ? ሙልጭ አርገሽ እሽት አርገሽ ስንት ዶላሮችን ሰርተሽበት ስንት ኬኳ ቀሚስ ተገዝቶላት ጫማ ተገዝቶላት ቱቱዬ ቅቅሏን መረቋን በልታ ቡርቴ ትርፍራፊውን ላጥላጥ አርጋ በልታ በደንብ እሽት አርገሽ አምጥተሽ ዛሬ አዶናይ ደጋፊ ሲያገኝ ወዳጅ ሲያገኝ ምናምን የአዶናይ ወዳጆችና ደጋፊዎች አንቺን እንዲያሽላሉልሽ ማለት ነው አሽቃበጥሽ። ከዛ መማርን ተቻሽ። ያለው ነገር ይሄ እኮ ነው። ሶሻል ሚዲያ ላይ ያኔ አዶናይ እንደዚህ ችግር አጋጥሞኛል ምናምን ብሎ ሲወጣ በችግሩ ሰዓት ሳትቆሚ ዛሬ ወዳጅ ስላለው ሰው ሁሉ ስለተንጫጫለት ደጋፊ መስለሽ መጣሽ። ይሄ ነው ያየሁት የተረዳሁት። ለምን ያኔ ያ ጊዜ ሲወጣ ለምን ተቸሹ? ዛሬ መማርን አንቺ አዶናይ ልትናገሪ ብራን ብለሽ ለአዶናይ ተቆርቋሪ መስለሽ መጣሽ እንዴ? ከአንቺ በላይ እኮ የምታከብረው መማር ናት። አዶናይ ክፉም ደግም ተናግራበት አታውቅም አንድ ቀን። አንቺ ግን
ተቆርቋሪ መስለሽ መማርን ዝቅ ነገ ደግሞ አዶናይ የሆነ በቃ ነው የሆነ ነገር ቢገኝበትና ሰው በጣም እንደዚህ አሁን እንደወደደው በጣም ቢጠላው ደግሞ መልሰው ይወርዱበታል እነሱ ማለት ነው። አሁን ለሱ በቃ ህዝብ እያሽቃበጠን ያለው ምናምን። በእርግጥ ልጁ በጣም የሚወደድ ባለፈውም እንዳልኳችሁ በጣም የሚወደድ ፐርሶናሊቲ ነው ያለው። ራሳችሁን ስትሆኑ ሁሉም ሰው ነው የሚወዳችሁ። በቃ ማያስመስል ሰው እኮ ደስ ይላል። በሁሉም ዘንድ ነው የሚወደደው በእውነት ለማድረግ መጣሽ እነ ትክክል ያስቡ እናንተ ቦምብ ራሶች ሁለት ያስቡ። እስኪ ኮመንታተር ሁለት ያስቡ። በምንም መስፈርት እንደፈለጋችሁ ብትሉ ፊንገርና መማር አንድ ወንበር ላይ ሊቀመጡ አይችሉም። ህዝብን የረዳው ደግሞ እንደምትሏት ማፋሽናለች። ህዝብን የረዳው ገንዘቡ የህዝብ ነው። ማን ነው ጊዜውን የወሰደው? ማን ነው ቤቱን የከፈተው? ማን ነው ስድቡን እየጠጣ የሚረዳው? እኔ ቁም ነገር ራሱ ብታወራ በጣም ነው የምታስቀኝ። ግን ቤታዩ ምንም ቢሆን ክሬዲታቸውን እርዳታ የሚረዱ ሰዎች ማለት ነው ክሬዲታቸውን መውሰድ አትችሉም። አዎ ህዝብ ገንዘብ ይሰጣል። ከዛ ባሻገር 14 ሰዓት ማን ነው ሌብነታቸውንም መካድ አይቻልም። እውነት ነው። እርዳታ የሚሰሩ ሰዎች አዎ ለሰው ይረዳሉ፣ ግን በጣም ሌባ ናቸው እንዳለ ማለት ይቻላል። በእውነት ተቀምጦ እርዳታ የሚጠይቀው አንድ ቢጠቀሙ የሚጠቀሙ በነፃ 14 ሰዓት ማንም ለምን ይቀመጣል? እንደውም ከዚህ በኋላ እርዳታ የሚረዱ ሰዎች ራሱ ቡጭቅ ቢደረግላቸው መልካም ነው ብዬ እንጀምራ። ታዲያ እኛም እንዴ እንደዛ ከሆነ ነገሩና እንዴ በግልጽ ከሆነ እኮ ችግር የለውም። እኛም እንሰራዋለን። በቃ እንደ ስራ አይተ ነው እኛም እንስራው አይሻልም? የሆነ ነገር እየተቡጭቅላችሁ ሰውንም ትረዳላችሁ፣ ለመንፈሳችሁም ለስጋችሁም የሆነ በቃ የሚያጸድቃችሁንም ስራ ትሰራላችሁ። ገብቷችኋል? ይሄ በድብቅ እየሰረቃችሁ ሳይሆን በቃ በስርዓት በኮሚሽን በቃ ከእርዳታው ላይ እየታሰበላችሁ ህጋዊ ሆኖ ማለት ነው። አስባችሁታል? እንደዛ ከሆነ ሁላችንም እርዳታ መሰብሰብ ምን ችግር አለን? እንሰበስባለን። ብዙ ሰው በዛ ህይወቱ እየተቀየረ ነው ያለው። እርዳታ በመሰብሰብ ሰውን እንረዳለን እያሉ የእነሱ ህይወት ነው ግን በጎን የሚቀየረው። ማስቡ 14 ሰዓት የሰው ልጅ አሁን ባለፈው እርሜን ለቤተ ክርስቲያን ቁጭ ብል በሽተኛ ነው የሆንኩት። እግዚአብሔር በኃይሉና በቸርነቱ ነው ያዘኝ። ይሁና ሰዓት ላይ ዝፈኝ ይለኛል። ከባድ ነው ጋይስ። ልምድ ያስፈልጋቸው። ዝፈኝ ይለኛል። ልክ የቴዲ አፍሮ ዘፈን ፊት ለፊት ይመጣል። እየጸዛ እኮ የተጸለይ ነው። ቤታ ጌታ ሆይ እመቤቴ ያዢ አፌን ያዡ እሳሪው መልሼ ደግሞ ነገር ይለኛል። ኮመንት ላይ ሳይ ቅማላም ለቀቅ ይይዘዋለሁ። ቅድስት ማርያም እላለሁ። አትውሰዱ። ላትወዷቸው ትችላላችሁ። እኔ አሁን ለምሳሌ የፊንገርን ክሬዲት አልወስድም። ትፈነግራለች። በደንብ ነው የምትፈነግረው። የማይገባችሁ ሰውን ሁሉ የሄደውን የመጣውን ከሷ የተሻለ ሰውነት ካለ ካማረበት ምን ካለ እንዳለ ሰርጀሪ አድርጋ ጨረሰች። አሁን ማርታ ታማ ነው፣ እግዚአብሔር ያሳያችሁ። እሷ ግን ጡቷን ተሰርታ ሰርጀሪ እንዲያርጋ ምናምን ብላ ሴትዮዋ ምንም ባላየችው አንድ ለዚህ እኮ ነው የምታስጠሉኝ። ጥያቄ አሁን ቤታን እኔ መስክራልኛለች። በቃ ሊያ በነበረኝ ሰዓት ሊያ እየወድሻለሁ። ሊያ በነበረኝ ሰዓት ስለ ፀጉሬ፣ ስለ ጨዋታዬ፣ ስለ መልኬ፣ ስለ ቁመናዬ፣ ስለ ሰውነቴ፣ ስለ ቂጤ ስለ መስክራለች። ከጭንቅላት ራስ ፀጉሬ እስከ እግር ጣቴ ድረስ መስክራልኛለች። እኔ የምሯን ነው። ሊያ እየወድሻለሁ። ሊያን ወዳታለሁ። አሁንም ወዳታለሁ። ወደፊትም ወዳታለሁ። ሊያ አሁን የተነሳችብኝ ፊንገር ናት እንዴ? ፊንገር ስለሆነች በቃ እሷን ነው የምቀየመው። እሷን ነው ወግም የሚይዘው እንጂ ሊያ ምን አረገችኝ? የኔ ሽቅርቅር፣ የኔ መልካም ምን አረገች ሊያ? ቤታ ሰውነቷ ሲያምር ወንዱ አይደለም ሴቱ አፉን ይከፍታል ብላ እኮ ተመስክሮልኛል። ዛሬ መታ ከአንገቷ በላይ ያሳየ ተሰራይ ብትል ምን ደንቀኛል? እኔ መስክራለሁ። ፊንገር ሾማ ትግባ እንጂ ፊንገር ሾ መከራዋን እዚህ ቲክቶክ ላይ አፈርድሜ ስናነሳት ፊንገር ሾ መግባት አለባት። ካለበለዚያ እኔ ድምፅ ሆናታለሁ። ፊንገር አዘጋጃለሁ የቲክቶከር ምናምን የውጭ ሀገር አይሆንም ማለት የውጭ ቲክቶከር እንሸልማለን ብላችሁ በፈርስት ሌቭል በደማቁ የኔን ስም ካልጻፋችሁ እድሜ ልካችሁን እንደምቀጠቅጣችሁና በአጭር እንደማስቀራችሁ ወቁ። ቲክቶክ ላይ ቲክቶከሮች ፋሚሊዎች ተሰብስበው እነሱ ይመርጣሉ። ቲክቶክ ላይ ቁጭ ብሎ ፈን ከሚያረጉት ውስጥ ቤታዮ መመረጥ እዚህ ቲክቶክ ላይ የራሱ የሆነ ፌቨር ያለው ሰው አለ። ግን መመረጥ ካለበት ቲክቶክ ላይ በአሁኑ ሰዓት የሚሰሩም የሚያገለግሉ ቲክቶክንም የተጠቀሙት ተብለው ከተባሉ ከኛ ወዲህ ላሳር ነው። የሀገር ውስጥ ከሆነ የምሰበስቡት ስለ ሀገር ውስጥ እኔ የሀገር ውስጥ ቲክቶከር ማን እንደሆነ ራሱን ያላቃቸው ስግጥ ፍምስ የሚለው ልጅ ካናዳ ነበር። አሁን ገብቷል። ጃኒ ኦፍኮርስ ታስራበታለች። ቲክቶኩ መከሯን አይታበታለች። ከዛ ማን ነው ቲክቶከር ያለው?
እኔ ትዝ አይሉኝም። እኔ የሀገር ውስጥ ቲክቶከር ማምን ሰራ የሚሉት ያላ ልብስ ጆን ዳንኤል ከእስር ቤት ቢሆን ወጥቶ ይወዳደራታል። ጆን ዳንኤል ከእስር ቤት ወጥቶ ሊወዳደር ድምፅ እንሆነው ናው ጥቁሩ ሊስወደው ናሆምዬ እሱ በተሸለመ ኤርሚ ጌመር ነው የምንመርጠው። ጌመር ናቸው እነሱ ቲክቶከር ናቸው። ግራ ገባኝ እኮ። እስቲ ማማ እንደተመረጠ ጉዱን እናይና አርቲስት ሰለሞን ቦጋለ ብቅ ብሎ እኔ የድርጅቱ አስተዳደር ሰራተኛ አይደለሁም፣ እንደ ማንኛቸውም ሰው ማስታወቂያ ሰርቼ ለዚህም ብር ተከፍሎኛል፣ መኪና ተሰጥቶኛል የሚል መልስ ሰጥቷል። ሶል አስተዳደራዊ ሰራተኛ ነህ እኮ እኛም አላልንህም እኮ። ያለህን እውቅናና ታማኝነት ተጠቅመህ እቤታችን ድረስ መጥተህ በገዛ ቴሌቪዥናችን መኪና ግዙ፣ ስጡ፣ መኪና ይሰጣችኋል ብለህን እኛ ደግሞ አንተን ስለምናምንህ ያለንን ጥሪት አንስተን አስረክበናል። በዚህ ምክንያት በአንተ ምክንያት ጉዳት ደርሶብናል ያያልን ያለ ነው። ጉዳት እንዲደርስብን ከሌቦች ጋር ተባብረሃል እያልንህን ያለ ነው። ፊንቴክ ግን የመንሱር ጀማል ነው ሲባል አልነበር? እሱም የኔ ነው እያለ ሲጎረር ለናሁም ፎንቲ ገንዘብ ሲሸልም ምናምን አልነበር? እሱ አይጠየቅም። በቃ የእሱ እንዳልሆነ ተረጋገጠ። እሺ ቆይ እሱም አይጠየቅም። አሁን እነሱም አይጠየቁም። በቃ ማስታወቂያን የሰራ ነው። ስለዚህ ማስታወቂያ መስራት ምንም ችግር የለውም፣ የሰውን ገንዘብ ካስበሉ በኋላ ማለት ነው። ከዚህ በኋላ ግን ለሁላችሁም ትምህርት ይሆናችሁ። በእውነት የትኛውም እንግዲህ እንደ ሰለሞን ቦጋለ ማለት እንግዲህ አስቡት። ቅድም ሙሴ ሰለሞንን አይታችሁታል አይደለ? አሁን ደግሞ ሰለሞን ቦጋለ ኢማጅን። ሰለሞን ቦጋለ በጣም ብዙ በጎ ተግባሮችን ሲሰራ የምናውቀው ሰው እንዴ! እኔ ራሱ አምነዋለሁ። እኔ ራሱ ሊሸውደኝ ይችላል። እሱ ፕሮሞት ያደረገውን ነገር እኔ ራሱ ገንዘብ ካለ ላውጣበት እችላለሁ። የሚሸጥ ማንኛውንም የሚያስተዋውቀው ፕሮዳክት ከሆነ ልገዛ እችላለሁ። ገብቷችኋል? እና በእንደዚህ አይነት ሰዎች የፈለገ እናንተ የምትወዷቸው አርቲስቶች ቢሆኑ በጣም በጎ ማስተር አብነትም ነገ ፕሮሞሽን ሊሰራ ይችላል። ገብቷችኋል አይደለ? በፍጹም አምናችሁ ሳታረጋግጡ በቂ ማስረጃ በሌለበት በቂ ኤቪደንስ በሌለበት ነገር ላይ ገንዘባችሁን የለፋችሁበትን ነገር ኢንቨስት አታርጉ ነው የምለው። እና ይህ ሁሉ የተፈጸሙት ድርጊቶች ከዚህ በኋላ ላለው እንኳን ትምህርት ሊሆናቸው ይገባል። እንደምታዩት እንግዲህ ማንም እየጠየቃቸው አይደለም። እነሱ ሰለሞን ቦጋለም አይጠየቅም፣ ሙሴ ሰለሞንም አይጠየቅም። ሌሎችም እንደዚህ የሰሩ ሰዎች ፕሮሞሽን ነው ተብሎ ማንም የሚጠይቃቸው ሰው የለም። እና ራሳችሁን መጠበቅ የምችሉት ራሳችሁ ናችሁ ብዬ ነው የማምነው። እንግዲህ በዚህ ነው መጠየቅ ያለብን እንጂ አስተዳደራዊ ሰራተኛ ስላልሆንክ አይደለም እየጠየቅን ያለው። ያለህን ታማኝነትና እውቅና ተጠቅመህ ህብረተሰብ ላይ ጉዳት እንዲደርስ አድርገሃል። እውነት። ስለዚህ መጠየቅ አለብህ እያልንህን ያለ ነው። አንተ ብቻ አይደለም መጠየቅ ያለብህ እኮ። ታደለ ሮባ አለ ከጀርባ፣ የአይጠረቄ ሰራዊት ፍቅሬ አለ፣ ሰራዊት ፍቅሬ አለ። ይሄ ጭንቅላቱ የሸተተ ማን ነው የሚሉ ሽቶ ጭንቅላቱ ውስጥ መነፋት ያለበት መንሱር ጀማል አለ። ካሊድም አለ እዚህ ውስጥ አይደለ? ኧረ በስመ አብ። እነ ዳንኤል አሉ፣ እነ ይገርም አሉ። አንተ ብቻ አይደለህም እኮ። እነዚህ ሰዎች ያላቸውን እውቅና ተጠቅመው አታለውናል ነው እንድንትታለን ምክንያት ሆነዋል እያልናችሁን ያለን። እጸገነትና እኮ ሉላ ነገሩ እንትን ሲላቸው እኮ ለቀዋል። እናንተ ግን ገንዘብን መሰረት አድርጋችሁ ህብረተሰብ እንዲታለን ምክንያት ሆናችኋል። ይመቻቸው ግን ጸገነትና ሉላ የምር በጣም ይመቻቸው። በቃ የገባቸው ናቸው። እንደዚህ አይነት ነገር ውስጥ መግባት አልፈለጉም። ለገንዘብ ብለው ነው እንግዲህ መኪናና ገንዘብ ነው የተሰጠን ያለው አይደል? ሰለሞን ቦጋለ እየተባላችሁ ነው። ስለዚህ መጠየቅ ይጠበቅባችኋል እያልናችሁ ነው። ሁለተኛው ለእያንዳንዳችሁ መኪና ሰጥተዋል፣ ኢንክሉዲንግ ለአምባሳደር ዲና ሙፍቲ። መኪናው በስጦታ መልክ ሲሰጣችሁ ተቀርጧል ወይ ነው ሌላው። ይሄ የሀገርን ጥቅም አሳጥቷል። ስጦታም ሆነ ሽልማትም ሆነ ግብር መከፈል እንዳለበት ሳታውቁ ቀርታችሁ ነው። ግብር ተከፍሏል። ለዛ ለተሰጣችሁ መኪና አይፈታችሁም። የሰውዬ አልተከፈለም። ከፍለሃል? አልከፈልክም። ስለዚህ ግብር ማጭበርብረሃል፣ በወንጀል መጠየቅ ይጠበቅብሃል እያልን ያለው ሶል። ከሁሉም አንተ ትሻላለን። በደረጃ አውጣላቸው ከተባለ አንተ ትሻላለን። ቢያንስ ወጥተህ ጉዳዩን ለማስረዳትና ተጨማሪ ጉዳት እንዳይደርስ የማብራሪያ እንትኖች እየሰጠህን ያለው አንተ ትሻላለህ። ትሻላለህ ማለት ግን
ወንጀል አልሰራህም ማለት አይደለም። አይደለም ቢያንስ ከአፍህ ይቅርታ የምትል ቃል እንኳን ጦር እንደዋጠ ሰው ለምን እንደተናነቀህ ጭምር ነው ሊገባኝ ያልቻለው። ስለዚህ አላቀውም ብትል ምክንያቱም ነው እናንተ የመጣችሁት ከታችኛው ከሄሎ ታክሲ ጀምራችሁ የመጣችሁ ናችሁ። ሄሎ ታክሲ ሲኖር የነበራችሁ ሰዎች ብዛታችሁ እዛ ውስጥ አላችሁ። አሁንም ደግሞ ፊንቴክ ሲመሰረት አሁንም አላችሁ። ላይፍ ታይም ኢንቨስትመንት የሚባል ደግሞ ተቋቁሟል። ነገ አላቅም ልትል ነው እዛ ልትሄድ። ዳሶ ማስሄድ ደግሞ አላቅም ልትል ነው። ስለዚህ እየጠየቅንህ ያለህ ነው ለሰራኸው ወንጀል መጠየቅ አለበት እያልን ያለን። መንግስት ሊለቅህ ይችላል ወይም ደግሞ ሊሆን ነገር ሊያደርግ ይችላል። ለዚህ መጀመሪያ ካፋችሁ ይቅርታ ይውጣ። ከዛን እያንዳንዳችሁ እየመጣችሁ የተፈጠረውን ነገር ማብራሪያ ትሰጣ እናስገድዳችኋለን። ቀስ እያልን ማለት ነው። ይሄ ዋና የኛ ስራ፣ በተለይ የኔ ስራ እንደዚህ መርዝ ይዛችሁ ሰው ፊት ለፊት እያለቃቀሳችሁ ታማኝነትን ያተረፋችሁ ሰዎች ታማኝነታችሁና እውቅናችሁን መሸርሸር ነው። ከዛን ህብረተሰቤን አድናለሁ ማለት ነው። የሚገርም ሰውዬ ነው ግን ሰውዬ እግዚአብሔር አይፈታችሁም። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆንልናል አሉኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950 ሺህ ብር ያስገቡና ቀሪም 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረምን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚያውን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን። ስለዚህ አሁን የገባኝ ነገር እንደዚህ አይነት ሰዎች እንደዚህ አይነት ካምፓኒዎች ለማጭበርበር ሲፈልጉ መጀመሪያ በቃ ፕሪቴንድ ነው የሚያደርጉት፣ በጣም ነው የሚያስመስሉት ማለት ነው። በቃ እውነተኛ እንደሆኑ አንደኛ 2ኛ ዙሩላ እንደዚህ አስመጣለሁ ብለው ሊሰጧችሁ ይችላሉ። ገብቷችኋል? ያንን ካደረጉ በቃ ሰው ሁሉ ያምናችኋል። በመጀመሪያው ዙር ትንሽ ሰው ሊመዘገብ ይችላል። በሁለተኛው ዙር ትንሽ ጨመር ያለ ሰው ሊመዘገብ ይችላል። አንደኛው 2ኛ ዙር ላይ ያሉት ሰዎች ይህንን ነገር ተረክበናል፣ ተቀብለናል ብለው ካመኑ ገብቷችኋል? እጃችን ገብተዋል፣ በዛ ብር ምናምን መኪናዎቹ ምናምን እጃችን ገብተዋል ብለው እንግዲህ ምስክርነት ከሰጡ 3ኛ ዙር ላይ የሚመዘገቡትን ሰዎች ያስቧቸው። 2፣ 3፣ 4 እጥፍ በላይ ሰዎች ይመዘገባሉ በእርግጠኝነት ማለት ነው። አይ እነሱም ተሰጥቷቸዋል፣ በቃ በጣም ታማኝ የሆነ ካምፓኒ ነው፣ ታማኝ የሆነ ድርጅት ነው ብለው ይመዘገባሉ። በዛ በ3ኛው ያገኟቸዋል ማለት ነው። እዛ ጋር ሁሉም ሰው ገንዘቡን ሲያስገባ ትገኛላችሁ ነገር ነው። እንደዛ ነው እንግዲህ ያካሄዱ እየሆነ ያለው አሁን የሚመስለኝ ነገር ማለት ነው። ይህን አይተሃል፣ በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። ይከብዳል። በነ ሰለሞን ላይም እንግዲህ ለመፍረድ ራሱ ይከብዳል። በደንብ ማጣራት ነበረባቸው። በእርግጥ ስራቸው ከሆነ አንጻር ከሆነ አይቀር አይደለ? በዚህ መልኩ ነው ይከፈልሃል።
እንደዚህ አምባሳደር በመሆን በዚህኛው ማለት ነው በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ። መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራኸው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይህን ነው የማገለግለው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ላይ ይሰራል ብዬ አምናለሁ። ኦኬ፣ አሁንም አጭበርባሪ እንደሆነ አላመነም እኮ ነው። አሁንም ቃላቸውን ይፈጽማሉ እያለ ነው ሰለሞን ቦጋለ። ከባድ ነው። የጃኒ ፋሚሊዎች ኮሜንት ላይ ዛሬ ሙሉ ቀን እያየው ነበር ሜንሽን እያደረጋችሁ ይኸውላችሁ፣ እኛ ዞረን የምንገናኝ ሰዎች ነን። እያስጠነቀቅኳችሁ ነው። ልጅቷ እንድትሰደብ አታርጉ። እንዲህ እሷ ምንም በማታውቀው ይኸውላችሁ እንድትሰደብ አታርጉ። ይኸውላችሁ ደነዝ ይሆናችኋሉ የእሷ ፋሚሊዎች። መሀይም የምሬን ነው የምላችሁ። ደነዝ አትሉ፣ እሷን አታሰድቡ። እኛ ዞረን እንገናኛለን። እኛ ለምን ሳቃችሁ በእንትናት እንዲያላችሁ እሷ ፍቅረኛ ያዘሽ ቀናችሁ ምናምን ዝም ብላችሁ አትቀባጥሩ። ላይቭ ነው፣ እንስቃለን፣ እንጫወታለን፣ ሙድ እንይዛለን፣ አለቀ። ከዛ በተረፈ እኛ በአካል የምንገናኝ ሰዎች ነን እና ልጅቷን አታሰድቡ። እሺ አታሰድቡ። እዚህ ኮሜንት ስለጻፋችሁ ወደዳችኋት ማለት አይደለም። ልጅቷን ታሰድቧታላችሁ። እኔ አሁን እንደዛ ስትሉኝ እሷ አብራም የሆነ ብሳደብ ከዛ በኋላ እኔና እሷን አጣላችሁ ማለት ነው። ስለዚህ ልጅቷን ታሰድቧታላችሁ። መሳደብ ከፈለክ ራስን ችለህ ተሳደብ። ምንድን ነው በቃ ሰው ምንም ቢልህ እኮ አለመሳደብ ከፈለክ አለመሳደብ ትችላለህ። አይ ማንም ቲክታከር ጋር ብትደረድረኝ ከነሱ የተሻለ እንጂ ያነሰ ኑሮ አልኖርም። ዋይናት ለምን እቀናለሁ? መንፈሳዊ ቅናት ሊኖረኝ ይችላል። የጥሩ ላይክ እንዲህ ሲሰራ ሳይ ወይኔ እንዲህ ብሰራ ልል ይችል ይሆናል። ግን ወይኔ እንዲህ ምናምን አልልም። ገብቷችኋል? ስለዚህ አሁንም ነገም ከነገ ወዲያ የምነግራችሁ 10 ቲክታከር እንደዚህ ብደረድር ከ10ሩ ጋር ብደረድረኝ ከነሱ የተሻለ ህይወት እንጂ ከነሱ ያነሰ ህይወት የለኝም። ያነሰ ቢሆን አልቀናም በእነሱ። እሰይ አለላችሁ። ቴንክስ ለእኔ ይጠቅመኛል። ባይዘው እዚህ ሶሻል ሚዲያ ላይ ስትሆኑ የአንዱ እድገት ለአንዱ ይጠቅማል በተዘዋዋሪ። በአጭር ኤግዛምፕል ልንገራችሁ። እኔ ሙዚቃ እሰራለሁ። ሰው ሙዚቃ ስሰራ የጃኒ አካውንቷ ማደግ፣ የጃኒ ቪወር መኖር፣ የጃኒ ፎሎወር በደንብ መኖር ይላል። የእሷ እንደዚህ መሆን ኤግዛምፕል ነው። ጃኒን ያደረኩላችሁ ለእኔ ይጠቅመኛል። ብሮ ዘፈን ሳወጣ ትጠቅመኛለች። ላይቭ አብረን ስንጮት አብረን በደንብ ላይክ እንትን እንላለን። የእሷ መውደቅስ ለእኔም ይጎዳኛል በተዘዋዋሪ። ሰው ለምንም ልቀናባት አልችልም። ማንም ሰው እርስ በርስ ይቀናናል ብዬ አላስብም። ኦብቪየስሊ ሊኖር ይችላል፣ ግን ይሄ እኔ ፐርሶናሊቲ አይደለም።